ሰላም ጤና ይስጥልን እንደምን ቆያችሁ ውድ ተከታታዮቻችን ይህ ንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። መከላከያ ያበሰረው ዜና ኢትዮጵያ ጥይት መላክ ጀመረች። ኢትዮጵያ የወደብ ጥማቷን በተባበሩት አረብ ኤምሬት ልታረካ ነው። በጅቡቲ በኩል የገቡት የኢትዮጵያ ግዙፍ ማሽነሪዎች የሚኒስትሮች ምክር ቤት ውሳኔ አሳለፈ። አዲሱ የኢኮኖሚ ምዕራፍም ሊከፈት ነው። መረጃዎቻችንን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። መከላከያ ያበሰረው ዜና ኢትዮጵያ ጥይት መላክ ጀመረች። ኢትዮጵያ በመከላከያ ዘርፍ ላይ ያስመዘገበች ያለችውን ድል ተከትሎ ከምታመርታቸው የጦር መሳሪያዎች መካከል በቀዳሚነት የሚቀመጠው የጥይት ምርትን በማሳደግ ለጎረቤት ሀገራት ገበያ በማቅረብ ከፍተኛ የሆነ የውጭ ምንዛሪ የሚያስገኝ የምስራች ያበሰረ ዜና ተሰምቷል። ኢትዮጵያ ባለፉት 8 የለውጥ ዓመታት ከክላሽንኮቭ ጥይት ምርት ጀምሮ እስከ ድሮን ቴክኖሎጂ፣ የከባድ መሳሪያ ልማትና የሳይበር ደህንነት አቅም ግንባታ ድረስ የተራዘመ ጉዞን በማጠናከር እያመረተች ያለችውን የጦር መሳሪያ ማቅረቧ ነው የተነገረው። ኢትዮጵያ ለጎረቤት ሀገራት መላክ የጀመረችው የጥይት ምርት ያመረተው ሀገር አቀፍ ተቋም ከዚህ ቀደም ወታደራዊ ትጥቆችን፣ ጥይቶችን፣ ከባድ የጦር መሳሪያዎችን በማምረት የሚታወቀው የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ሲሆን ለጠመንጃና ለተለያዩ መሳሪያዎች ጥይት የሚያመርቱ ሁለት ዋና ዋና የጥይት ፋብሪካዎችን በውስጡ በመያዝ የምርት መጠኑንም እያሳደገ ይገኛል። ከዚህ ጋር በተያያዘም ኢትዮጵያ ወደ ጎረቤት ሀገር ጥይቶችን መላክ እንድችል ካደረጋት በኢንጂነሪንግ ኢንዱስትሪ ኮርፖሬሽን ውስጥ በግንባር ቀደምትነት የሚጠቀሰው የሆሚቾ ጥይት ማምረቻ በቀዳሚነት የሚቀመጥ ሲሆን የፋብሪካ ለቀላል መሳሪያዎች፣ ለአውቶማቲክ መሳሪያዎች እንዲሁም ለተለያዩ መካከለኛና ከባድ መሳሪያዎች የሚሆኑ ጥይቶችን በስፋት እያመረተ ለኢትዮጵያ መከላከያ ሰራዊት አቅም እየሆነ የመጣ ሲሆን አሁን ደግሞ ይህኑ ምርታማነትን በማሳደግ ለሌሎች ሀገራት የሚተርፍ ምርት አምርቶ ለገበያ በማቅረብ የውጭ ምንዛሬን ለሀገራችን በማስገባት ትልቅ ስራ እየተከናወነ ይገኛል። ሁለተኛው ጌሰን ጥይት ማምረቻ ኢንዱስትሪ ከሆሚቾ በተጨማሪ ለተለያዩ ወታደራዊና የጸጥታ አካላት የሚያስፈልጉ አነስተኛና መካከለኛ መጠን ያላቸውን የጥይት አይነቶችና ተያያዥ ወታደራዊ ቁሳቁሶችን በማምረት የሚታወቅም ነው። እነዚህ ሁለት ፋብሪካዎች በዚሁ በመከላከያ ኢንጂነሪንግ ስር ጥይት ብቻ ሳይሆን እንደ ጋፋት አርማመንት ያሉ ፋብሪካዎች ቀላልና ከባድ የጦር መሳሪያዎችን፣ ጠመንጃዎችን፣ ላውንቸሮችን የመገጣጠምና የማምረት ስራንም የሚሰሩ ናቸው። እንዲሁም የፈንጂና የሮኬት ጥይቶችን የሚያመርቱ ሌሎች ልዩ ልዩ ክፍሎች ያሏቸው ሲሆን በአፍሪካ የሚገኙ የተለያዩ ሀገራት ወታደራዊ አቅማቸውን በማጎልበት ያላቸውን የውጭ ጥገኝነት ለመቀነስ ኢትዮጵያ በይፋ ያስጀመረችው የጦር መሳሪያዎችን የማምረት እንቅስቃሴና የራሷን የጸጥታ ጉዳይ በራስ አቅም የሚፈታ አዲስ ምዕራፍ መሆኑም ተነግሯል። ከዚህ በተጨማሪም የኢትዮጵያ መከላከያ የድሮን ቴክኖሎጂን በሀገር ውስጥ የማልማትና የመገጣጠም ስራን በስፋት እየተገበረ እንደሚገኝ የሚታወቅ ሲሆን ጎን ለጎን የሚሰራውን የጥይት ምርት በማሳደግ ለጎረቤት ሀገራት ገበያ ማቅረቡም ተሰምቷል። የኢትዮጵያ መከላከያ ኢንጂነሪንግ ኢንዱስትሪዎች ለቀላልና ለከባድ የጦር መሳሪያዎች የሚያስፈልጉ ጥይቶችን በሀገር ውስጥ በማምረት ለኢትዮጵያና ለሌሎች ጎረቤት ሀገራት ጭምር በማቅረብ በድንገተኛ የጸጥታ ተግዳሮቶች ጊዜ የጦር መሳሪያና ጥይት አቅርቦት እጥረት እንዳያጋጥም ዋስትና ከመስጠቱም በላይ ለውጭ ግዢ ይወጣ የነበረውን ከፍተኛ የውጭ ምንዛሪ ለማዳን የሚያስችል መሆኑን ተከትሎም በተለይም ለኢትዮጵያ ጦር ትልቅ ግብዓት መሆን የቻለ ጉዳይም ተብሏል። ኢትዮጵያ የወደብ ጥማቷን በተባበሩት አረብ ኤምሬት ልታረካ ነው። ከኤርትራ መገንጠል በኋላ ላለፉት 3 አስርት ዓመታት ከቀይ ባህር ርቃ የቆየችው ኢትዮጵያ ከጎረቤት ሀገራት ጋር ያላትን የሁለትዮሽ ግንኙነት በማጠናከር ወደ ቀይ ባህር ለመመለስ እያደረገች ያለችውን ጥረት ተከትሎ የወደብ ጥማቷን በተባበሩት አረብ ኤምሬት በኩል ልታረካ የሚችልበት መንገድ መኖሩን አቶ ጌታቸው ረዳ አማራጭ ሀሳብ ማቅረባቸውን ስፑትኒክ ዘግቧል። ኢትዮጵያ የቀይ ባህር ጥያቄዋን ከሚደግፉ ሀገራት ጋር ያላትን ግንኙነት ባጠናከረችበት በዚህ ወቅት ላይ በተባበሩት አረብ ኤምሬት በኩል ያሉ ተስፋዎች ይበልጥም ትኩረት አግኝተዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ኢትዮጵያ የወደብና ተያያዥ የመሰሳ ልማት ፍላጎቶችን ለማሟላት በዘርፉ ሰፋፊ ልምድና አቅም ካላቸው የተባበሩት አረብ ኤምሬቶችና መሰል ሀገራት ጋር ተቀራርባ ልትሰራ እንደሚገባ መግለጻቸው ኢትዮጵያ ወደብና የባህር በር ለማግኘት በምታደርገው ጉዞ ከሀያላኑ ጋር እየደረሰችበት ያለችውን መግባባት የሚያሳይ ተደርጎም ተወስዷል። የሂሊ ዩኤሊ አፍሪካ ዲያሎግ መድረክ ላይ የተገኙት አቶ ጌታቸው ረዳ ኢትዮጵያ ወደብ አልባ በመሆኗ ምክንያት ከዓለም አቀፉ የንግድና ደህንነት እንቅስቃሴዎች አንጻር ወሳኝ ፈተናዎች እንደተጋረጡባት ገልጸው ይህ ችግርን ለመቅረፍና ዘርፉ የሚጠይቀውን ግዙፍ ኢንቨስትመንት ለመሸፈን ከአጋር ሀገራት ጋር በጋራ መስራት እጅግ አስፈላጊ መሆኑን ጠቅሰዋል። ኢትዮጵያ ወደ ቀይ ባህር ለመግባት በምታደርገው ጥረት ከራስ ገዟ ሶማሌላንድ ጋር የደረሰችበት ስምምነት ላይ ጭምር ድጋፏን ያሳየችው የተባበሩት አረብ ኤምሬት ችግሩን ለመፍታት ያላት ቁርጠኝነት የአቶ ጌታቸው ረዳን መልእክት ይበልጥ ተጨባጭ እንዲሆን አድርጎታል። የተባበሩት አረብ ኤምሬቶች በአፍሪካ የወደብ ልማት ላይ ከፍተኛ
ፍላጎት ያላቸው ሲሆን በአሁኑ ወቅትም ከኢትዮጵያ ጋር በመተባበር በበርበራ ወደብ ልማት፣ በኮሪደርና በባቡር መሰረተ ልማት ትስስር ላይ በትኩረት እየሰራችም ትገኛለች። ከተባበሩት አረብ ኤምሬት በተጨማሪ እስራኤልና ፈረንሳይ በዘርፉ ላይ ያላቸው እንቅስቃሴ ለኢትዮጵያ ተስፋ ሰጪም ሆኗል። በጅቡቲ በኩል የገቡት የኢትዮጵያ ግዙፍ ማሽነሪዎች በማዕድን ዘርፍና በግዙፍ ሜጋ ፕሮጀክቶች ስራ ላይ የተጠመደችው ኢትዮጵያ ግዙፍ የተባሉ ማሽነሪዎችን በጅቡቲ በኩል በማስገባት የማዕድን ምርቷን በማሳደግ በዘርፉ ከአፍሪካ ብሎም ከዓለም ተፎካካሪ ለመሆን የሚያስችል ጉዞ መጀመሯን የሚያሳይ አዲስ ምዕራፍ ተከፍቷል። በኢትዮጵያ እያደገ የመጣውን የማዕድን ልማት ስራም ተከትሎ ግዙፉ የማዕድን መኪናዎችን ወደ ኢትዮጵያ በጅቡቲ በኩል ሲገቡ የታዩ ሲሆን በጅቡቲ በኩል ወደ ኢትዮጵያ የገቡት ኮማት HD 785 የተባሉት እነዚህ ግዙፍ የጭነት ግዙፍ ዳም ትራክስ እና የቁፋሮ ማሽነሪዎች ተጭነው በጅቡቲ በኩል ወደ ኢትዮጵያ ሲገቡ እያንዳንዳቸው ከ92 እስከ 101 ሜትሪክ ቶን የሚመዘን ከባድ ማዕድን የመሸከም አቅምና ከ1100 በላይ የፈረስ ጉልበት ያለው ሞተር የተገጠመላቸው መሆኑ ነው የተነገረው። በጅቡቲ በኩል ወደ ኢትዮጵያ የገቡት እነዚህ ዘመናዊ ግዙፍ ማሽነሪዎች ወደ ኢትዮጵያ መግባታቸው ለሀገሪቱ የማዕድን ኢንዱስትሪ ላይ የራሱ የሆነ ሚና ያለው እንደሚሆንም የሚጠበቅ ሲሆን ኮማት HD 785 የተባሉት እነዚህ ግዙፍ የጭነት ገልባጭ መኪናዎችና የቁፋሮ ማሽነሪዎች በቤኒሻንጉል ጉሙዝ ክልል ለሚገኘው ለኩርሙክ የወርቅ ፕሮጀክት እጅግ ወሳኝ ሲሆኑ መኪናዎች በማዕድን ቁፋሮ ወቅት የሚወጡትን የወርቅ አፈርና አላስፈላጊ ቆሻሻዎች በከፍተኛ ፍጥነትና ብቃት ለማጓጓዝ የሚያስችሉ ናቸው ተብሏል። የእነዚህ ማሽነሪዎች ጥቅም ከዚህ ቀደም በባህላዊ ወይም አነስተኛ አቅም ባላቸው መኪናዎች ይከናወን የነበረ አድካሚ ሂደትን በማዘመን ምርታማነትን በእጅጉ የሚያሳድግ ሲሆን ይህም ኢትዮጵያ ከማዕድን ዘርፍ የምታገኘውን ገቢ ይበልጥ እንዲጨምር እንደሚያደርግም ይጠበቃል። የኢትዮጵያን የማዕድን ዘርፍ ዓለም አቀፍ ደረጃውን የጠበቀና ቀልጣፋ በማድረግ ተጨማሪ የውጪ ከዚሁ ጋር ተያይዞም የእነዚህ ማሽነሪዎች ወደ ሀገራችን መግባት ኢንቨስትመንትን ለመሳብ የሀገር ውስጥ የስራ ዕድልን ለመፍጠርና በከፍተኛ የወርቅ ምርት አማካኝነት የሀገሪቱን የውጭ ምንዛሪ ገቢ ለማሳደግ ታላቅ አቅም የሚፈጥር እድል መሆኑም ተሰምቷል። በመጨረሻም የሚኒስትሮች ምክር ቤት ውሳኔ ያሳለፈ አዲሱ የኢኮኖሚ ምዕራፍ ሊከፈት ነው። የሚኒስትሮች ምክር ቤት ኢትዮጵያን ከIMF በተጨማሪ ከፍተኛ የሚባል የገንዘብ ድጋፍ ልታገኝበት የምትችልበትን አዲስ ውሳኔ ማሳለፉ ተሰምቷል። የተለያዩ ውሳኔዎችን በማሳለፍ የሚታወቀው የሚኒስትሮች ምክር ቤት ኢትዮጵያ የብሪክስ አባል ሀገራት ያቋቋሙትን ኒው ዲቨሎፕመንት ባንክ እንድትቀላቀል የሚያስችል ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት የመራ ሲሆን ሚኒስትሮች ምክር ቤት ኢትዮጵያ ባንኩን መቀላቀሏ ለሀገራዊ የልማት ፋይናንስ፣ ለመሰረተ ልማት ድጋፍና ለማክሮ ኢኮኖሚ መረጋጋት አማራጭ የገንዘብ ምንጮችን ለማግኘት የሚረዳት መሆኑን ገልጿል። የሚኒስትሮች ምክር ቤት ባሳለፈው ውሳኔ መሰረትም ኢትዮጵያ የባንኩ አባል ስትሆን ከሌሎች የፋይናንስ ስርዓቶች ጋር ያላትን ትስስር የሚያጠናክርም ነው። ኢትዮጵያ ይህንን ያሳለፈችው ውሳኔን ተከትሎም ተቀባይነት የምታገኝ ከሆነ ከአፍሪካ ሀገራት እስካሁን ባንኩን የተቀላቀሉት ግብጽ፣ ደቡብ አፍሪካና አልጄሪያን በመቀጠል ያስቀምጣታል ተብሏል። የኢትዮጵያ ሚኒስትሮች ምክር ቤት ኢትዮጵያ ኒው ዲቨሎፕመንት ባንክ እንድትቀላቀል የሚያስችል ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት መምራቱን ተከትሎም ሀገራችን ልታገኛቸው የምችላቸው ዋና ዋና ጥቅሞች መካከል ለሀገራዊ የልማት ፕሮጀክት ማስፈጸሚያ የሚሆን አዲስና አማራጭ የገንዘብ ፈንድ ለማግኘት የሚያስችልም ነው። በዚህም እንደ መንገድ፣ የኃይል አቅርቦትና ሌሎች ትላልቅ የመሰረተ ልማት ግንባታዎች ላይ የሚውሉ የገንዘብ ድጋፍና ብድር ለማግኘት ይረዳታል ተብሏል። በተጨማሪም በሀገሪቱ ላይ የሚታየውን የውጭ ምንዛሬና የፋይናንስ እጥረት ጫናን በመቀነስ ለማክሮ ኢኮኖሚ መረጋጋት ተጨማሪ አቅም የሚፈጥር መሆኑን ተከትሎም የኢትዮጵያ ውሳኔ ለኢኮኖሚ የሚያስገኘው ጥቅም ከፍተኛ መሆኑን የሚያሳይ ተደርጎም ተወስዷል። የሰዓቱ መረጃዎች ያስደመጣችሁ የንጋት ቲዩብ ቻናላችን ነበር። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እስከምንመለስ ድረስ ቸር ቆዩን።